ዛሬ ይዤላችሁ የቀረብኩት ታሪክ እስከ መጨረሻው ሴኮንድ ድረስ ከመንበራችሁ ሳትነቃነቁ የሚያስቀር የጽናት የፍትህና የእውነተኛ ፍቅር ታሪክ ነው። ይህንን ድቅድቅ ጨለማን ቀዶ የወጣውን ድቅድቅ ተስፋ የሚያሳይ ድንቅ ታሪክ ከመጀመራችን በፊት አሁኑኑ ይህንን ቪዲዮ ላይክ በማድረግ ጀምሩት። የእናንተ አንድ ላይክ ያነቃቂ ታሪክ ለብዙ ሰዎች እንዲደርስ ትልቅ ጉልበት ይሆነናል። እንዲሁም ይህንን ቪዲዮ ከየትኛው የዓለማችን ክፍል ሆናችሁ እየተከታተላችሁ እንደሆነ አሁኑኑ ኮሜንት ላይ ጻፉልን። የእናንተን ሀገርና ከተማ ማወቅ ለኛ ትልቅ ደስታ ነው። ለቻናላችን አዲስ ከሆናችሁ ደግሞ እያቀረብናችሁ ያሉትን ድንቅና አነቃቂ ታሪኮች እንዳያመልጧችሁ ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁ እንዳትረሱ። አሁን ቀጥታ ወደ ታሪኩ እንለፍ። ብርድ አጥንት የሚሰረግጥ የሰውን ልጅ መንፈስና ህልውና ቀስ በቀስ እየቧጠጠ የሚገድል የሚመስል ጨካኝ የክረምት ብርድ በብሮከን ሪጅ ሸለቆ ላይ የጣለው በረዶ የመሬቱን አካል ሙሉ በሙሉ ውጦታል። ተራሮቹ፣ መንገድና ዛፎቹ በሙሉ በአንድ ትልቅ ነጭ ከፈን የተሸፈኑ ይመስላሉ። በዚህ ሰፊና ጨካኝ ምድር ላይ የሰው ልጅ መኖር የሚታወቀው ከትናንሽ የእንጨት ቤቶች ጭስ ማውጫ በሚወጣው ደካማ የጢስ ጭስ ሽታ ብቻ ነው። በዚህ ሸለቆ ውስጥ የክረምት ቅዝቃዜ የሚሰማው በቆዳ ላይ ብቻ አይደለም፣ በሰዎች ልብ ውስጥ፣ በንግድ ቤቶች፣ በባንክ ደጃፎችና በመንደሩ ሰፊ ጎዳናዎች ላይ ሳይቀር የጭካኔ የፍርሃትና የብቸኝነት መንፈስ አንዣቧል። በሸለቆ ማዕዘን ላይ በሚገኝ አሮጌ የእንጨት ቤት ውስጥ ኮራ ቶርንተን በመስኮቷ በኩል ውጭውን ትመለከታለች። በረዶው በቤቷ ደረብ ላይ እየተከመረ ነው። ቤቷ አባቷ ኮሎኔል ሲላስ በገዛ እጆቹ በእያንዳንዱ የጥረቱ ጥብጣብና ላብ የገነቡት አሮጌ የእንጨት ቤት አሁን እድሜው የጫነውና የደከመ ይመስላል። ጣሪያው በየቦታው የዝናብና የበረዶ ውሃ ያስገባል። ደረቡ ደግሞ የበሰበሱ እንጨቶቹ በንፋስ ኃይል እየተወዛወዙ ሊሰበሩ የተቃረቡ ናቸው። ኮራ ዞራ በክፍሉ ማዕዘን ላይ የተቀመጠችውን አነስተኛ ብረት ምድጃ አየቻት። እሳቱ ሊጠፋ ተቃርቧል። ጥቂት የእንጨት ፍራሽ ብቻ ነው የቀረው። ማዶ ላይ በትንሿ የእንጨት አልጋ ላይ የተቀመጠችው ልጇ ኔሊ ብርድ ስለበዛባት አሮጌውንና ያረጀውን ግራጫ የሱፍ ልብሷን አጥብቃ ተከናንባለች። ልብሱ በርካታ ቦታዎች ላይ በእናቷ እጅ የተጣቀሰ ነው። የልጅቷ ጉንጮችና ትናንሽ እጆች በቅዝቃዜው ምክንያት ቀልተዋል። ኮራ በለስላሳ አባትነቷንና እናትነቷን ባደባለቀም አዝጋሚ ድምፅ ኔሊ፣ የኔ ልጅ ወደ ምድጃው ጠጋ በይ፣ እጆችሽን ወደ እሳቱ አቅርቢያቸው። ኔሊ በትንሹ እየተንቀጠቀጠች ድምጿ በቅዝቃዜ ተሰብሮ እናቴ፣ እሳቱ እየጠፋ ነው፣ ሌላ እንጨት የለንም? ኮራ ቆም ብላ አየር ወደ ውስጥ እየሳበች እንጨት አለን የኔ ልጅ፣ አባትሽን አስቢው። አባትሽ ኮሎኔል ሲላስ ቢኖር ኖሮ ይህንን ብርድ እንዴት እንደምንቋቋመው ያውቅ ነበር። አባትሽ ይህን ቤት ሲሰራው ለበረዶና ለንፋሱ አልተንበረከከም፣ እኛም አንንበረከክም። ኔሊ አንገቷን ቀና አድርጋ እናቷን እያየች እናቴ፣ አባቴ ቢኖር ኖሮ አሁን ለኔ አዲስ ቀሚስ ይገዛልኝ ነበር፣ በሱቅ ውስጥ እንደምናየው አይነት ቀይ ቀሚስ። ኮራ የልጅቷን ጥያቄ ስትሰማ ልቧ በሐዘን ተሰበረም። መልስ መስጠት አልቻለችም። ኮሎኔል ሲላስ በጦርነቱ ከተሰዋና በክብር ከተቀበረ ወዲህ ይሄ የደከመ እርሻ፣ ይሄ አሮጌ ቤትና ይህች ትንሽ ልጅ የኮራ ብቸኛ የህይወት ትርጉሞች ናቸው። ነገር ግን አርተር ጌብል የተባለው የከተማው ጨካኝ ባንከር ይህን አውቋል። የመሬቷን ዋጋ ያውቀዋል። የመሬቷን ስር የሚያልፈውን ለሸለቆ በሙሉ ህይወት የሚሰጠውን ንጹህ የወንዝ ውሃ ያውቀዋል። ኮራ ወደ አሮጌው ሳጥን ተራመደች። ሳጥኑን ስትከፍተው አባቷ የተቀመጠበት
አሮጌው የወታደር ኮትና የታጠፈው የቤተሰብ ባንዲራ ይታያሉ። ከስሩ ግን አንድ ከባድ ጥቁር ብረት የተቀመጠበት አነስተኛ የቆዳ ቦርሳ አለ። ኮራ እጇን ዘርግታ ጠመንጃውን አወጣችው። ይህ ጠመንጃ የኮሎኔል ሲላስ ጠመንጃ ነበር። ከባድ፣ አስተማማኝና የበርካታ ታሪኮች ባለቤት። ኮራ ጨርቅ አውጥታ የጠመንጃውን ብረት በዝግታ ማጽዳት ጀመረች። የብረቱ ቅዝቃዜ ከእጆቿ ቅዝቃዜ ጋር ተቀላቀለ። ኔሊ በፍርሃትና በመደነቅ እናቴ ጠመንጃውን ለምን አወጣሹ? ኮራ ወደ ልጅቷ ዞራ በፈገግታ እየተመለከተች አትፍሬ የኔ ልጅ፣ ይህ ጠመንጃ የቤታችን ዘበኛ ነው። አባትሽ ያስቀመጠልን ጥንካሬ ነው። በብሮከን ሪጅ ውስጥ በረዶ ብቻ አይደለም የሚመጣው። አንዳንድ ጊዜ የሰዎች ጭካኔም ከበረዶ ጋር አብሮ ይመጣል። እናትሽ ደግሞ ቤቷን መጠበቅ አለባት። ኮራ ጠመንጃውን በጠረጴዛው ላይ አኖረችው። ከዚያም ወደ መስኮቱ ተመልሳ ውጭውን ተመለከተች። በሩቅ በሸለቆ ግራ ጎን የብሮከን ሪጅ ትልቁ የእርሻ ቦታ፣ የብሮከን ሪጅ ራንች መብራት በደበዘዘ ሁኔታ ይታያል። ያ የእርሻ ቦታ የጆሲያ ላንግደን ነበር። ጆሲያ በሸለቆ ውስጥ ትልቅ ግርማ ሞገስ ያለው፣ ጥቂት የሚናገር ነገር ግን ቃሉ እንደ ብረት ጠንካራ የሆነ ሰው። ኮራ ጆሲያን ታውቀዋለች። አባቷ ሲላስ በሕይወት አለ። ጆሲያ ወደ ቤታቸው ይመጣና ከኮሎኔሉ ጋር ስለ ምድሩ፣ ስለ ከብቶቹና ስለ ሸለቆ ወደፊት ሁኔታ በረጅሙ ይመካከሩ ነበር። አሁን ግን አባቷ የለም። ኮራ ብቸኛዋን መንገድ በራሷ መራመድ አለባት። ሌሊቱ እየጠለቀ ሲሄድ ቅዝቃዜው እየመረረ መጣ። ኮራ ኔሊን በጥንቃቄ አልጋዋ ላይ አስተኝታ አሮጌውን የሱፍ ብርድ ልብስ ደረበችላት። የምድጃው እሳት እየከሰመ ሲሄድ በክፍሉ ውስጥ ያለው ጥላ እየረዘመ መጣ። ኮራ በጨለማ ውስጥ ተቀምጣ ጠመንጃውን እያበሰች የነገውን ቀን ታስባለች። ነገ ወደ ከተማ መሄድ አለባት። ጥቂት ዱቄትና ጨው መግዛት አለባት። በኪሷ ውስጥ ያለው ሳንቲም የመጨረሻው ቢሆንም ኮራም አይኖቿን ጨፈነች። በልቧ ውስጥ ግን አንድ ነገር አውቃለች። በረዶ ምንም ያህል ቢከብድ፣ ንፋሱ ምንም ያህል ቢጮው የቶርንተን ቤተሰብ ጽናት አይሰበርም። ጠዋት ሲበራ በብሮከን ሪጅ ሸለቆ ላይ ያለው ሰማይ ደመናማ ነበርም። ፀሐይ በደመናው ወፍራም ሽፋን ስር ሆና ደካማና ቀዝቃዛ ብርሃኗን ወደ መሬት ትልካለች። የበረዶው ወፍራም ሽፋን በከተማዋ መንገድ ላይ ተከምሯል። ሰዎች መንገዱን ለመክፈት በእጃቸው አካፋ ይዘው በረዶውን ወደ ጎን ይገፋሉ። ኮራ ቶርንተን የልጇን የኔሊን እጅ አጥብቃ ይዛ ወደ ከተማዋ ማዕከላዊ ሱቅ አመራች። ኔሊ ከእናቷ ጎን እያለከለከች ትሄዳለች። የለበሰችው የአሮጌ ትልቅና በርካታ ቦታዎች ላይ የተጣቀሰ ግራጫ የሱፍ ልብስ ከቅዝቃዜው ሙሉ በሙሉ ሊጠብቃት አልቻለም። ትናንሽ እግሮቿ ባረጁት የቆዳ ጫማዎቿ ውስጥ በቅዝቃዜ ምክንያት ደንዝዘዋል። ነገር ግን እናቷ ባስተማሯት ኩራት ታንቀሳቅሳቸዋለች። ወደ ሱቁ ሲገቡ የክፍሉ ሞቅ ያለ አየር ፊታቸውን መታው። በሱቁ ማዕከል ላይ የሚገኘው ትልቅ የብረት ምድጃ ቀይ ሆኖ እየነደደ ነው። የእንጨቱ ጠረን ከታሸጉ ምግቦችና ከቡናው ሽታ ጋር ተደባልቋል። በምድጃው አጠገብ ወይዘሮ ሃሪየት ጌብል፣ የከተማው ሀብታም ባንከር የአርተር ጌብል ባለቤት፣ ከወይዘሮ ክሮፍት ጋር ቆማለች። ወይዘሮ ጌብል ውድ የሆነ የሐርና የሱፍ ኮት ለብሳለች። በእጆቿ ላይ ያሉት የቆዳ ጓንቶች አዲስና ያማሩ ነበሩ። ኮራና ኔሊ ወደ ውስጥ ሲገቡ በሱቅ ውስጥ የነበረው የሰዎች ወሬ በአንዴ ጸጥ አለም። ወይዘሮ ጌብል ድምጿን ከፍ አድርጋ በፌዝና በትዕቢት የተሞላ አነጋገር፣ እረ ለመሆኑ አንዳንድ ሰዎች ቤታቸው ሊፈርስ እንደሆነ እያወቁ እንዴት አሁንም ጭንቅላታቸውን ቀና አድርገው እንደሚሄዱ አይገባኝም። ባንኩ መሬታቸውን ሊወስደው ቀናት እንደቀሩት እያወቁ በከተማ ውስጥ እንደ ነገስታት ይመላለሳሉ። ወይዘሮ ክሮፍት ይመልሳሉ በአጋዥነት እየሳቁም። እውነትሽን ነው ወይዘሮ ጌብል፣ እንደው ያችን ልጅ ተመልከቻት። የምትለብሰው ልብስ እኮ የቆሻሻ መጣያ ጨርቅ ነው የሚመስለው። አባቷ ኮሎኔል ቢሆንም አሁን ግን ድሃ መበለት ናቸው። ኩራት
ብቻውን እኮ ሆድ አይሞላም። ንግግራቸው በሱቅ ውስጥ ባሉት ሰዎች በሙሉ ተሰማም። ኔሊ የንግግሩን ትርጉም ተረዳች። ፊቷ በአፍረት ቀላም። የያዘችው አሮጌ ግራጫ ልብሷን አጥብቃ ጨመቀችው። እጆቿ እየተንቀጠቀጡ እናቷን ተመለከተች። ኮራ ግን አልተናወጠችም። የልጇን እጅ አጥብቃ ያዘች። የአባቷ የኮሎኔል ሲላስ ደም በስሮቿ ውስጥ ይፈሳል። በሌሎች ትዕቢትና ጭካኔ ፊት አንገቷን አትደፋም። ኮራ በለስላሳ ነገር ግን በግልጽ በሚሰማ ኩሩ ድምፅ ኔሊ የኔ ልጅ መሬትን ተመልክተሽ አትራመጂ። ሰዎች የሚናገሩት ቃል የነሱን ማንነት እንጂ የእኛን ዋጋ አይወስንም። ቀጥ ብለሽ ቁሚ። ኔሊ የእናቷን ቃል ሰምታ አንገቷን ቀና አደረገች። ኮራ ወደ ሱቁ መደርደሪያ ተራመደች። በኪሷ ውስጥ የተቀረቀረውን የመጨረሻውን የብረት ሳንቲም አውጥታ በጠረጴዛው ላይ አኖረችው። ኮራ ለሱቁ ባለቤት 1 ፓውንድ ዱቄትና ትንሽ ጨው ስጠኝ። የሱቁ ባለቤት ሳንቲሙን አይቶ በጥቂት እፍኝ ዱቄትና ጨው ከረጢት ሰጣት። የኮራ ሀብት አልቋል። በኪሷ ውስጥ ምንም የቀረ ነገር አልነበረም። ነገር ግን ሕይወቷንና የልጇን ሕልውና ለመጠበቅ ከምንም ነገር ጋር ለመታገል ዝግጁ ነበረች። በዚያ ቅጽበት የሱቁ በር በኃይል ተከፈተም። ውጭ ያለው የሚቆረፍደው ንፋስ ወደ ውስጥ ሲገባ የደወሉ ድምፅ እንደገና አስተጋባም። ሁሉም ሰው ወደ በሩ ዞረ። ወደ ውስጥ የገባው ሰው የብሮከን ሪጅ ትልቁ የእርሻ ባለቤት ጆሲያ ላንግደን ነበር። ጆሲያ ላንግደን ወደ ሱቁ ገባ። ረጅሙና ሰፊው አካሉ የሱቁን ደጃፍ ፍጦታል። በነፋስና በፀሐይ የተጠበሰ ፊቱ ላይ የተቀረጹት ጥንካሬ የሚያሳዩ መስመሮች በሸለቆ ውስጥ ያሳለፋቸውን በርካታ የፈተና ዓመታት ይናገራሉ። የለበሰው የቆዳ ኮት በበረዶ ብናኝ ተሸፍኗል። ከጎኑ ደግሞ ታማኝ የእርሻ አለቃው አሞስ ይከተለዋል። በሱቁ ውስጥ የነበረው አየር ባንዴ ተቀየረ። ጥቂት ሴኮንዶች በፊት በቲቪት ይስቁት የነበሩት ወይዘሮ ሃሪየት ጌብልና ወይዘሮ ክሮፍት የጆሲያን ግርማ ሞገስ ሲያዩ ሳቃቸው በአፋቸው ላይ ደረቀ። ወይዘሮ ጌብል ያልተረጋጋች በመምሰል በእጆቿ ላይ ያሉትን አዳዲስ የቆዳ ጓንቶች አጥብቃ ጨመቀች። ጆሲያ የሱቁን ማዕከል አልፎ ቀስ ብሎ ተራመደም። አይኖቹ በመጀመሪያ በጠረጴዛው ላይ በተቀመጠችው ትንሽ የዱቄትና የጨው ከረጢት ላይ አረፉ። ከዚያም የኔሊን ያረጀ በርካታ ቦታዎች ላይ የተጣቀሰ ግራጫ የሱፍ ልብስ ተመለከተም። የልጅቷ እጆች በቅዝቃዜ ምክንያት ቀልተው ነበር። ነገር ግን እናቷ ባስተማሯት ኩራት ቀጥ ብላ ቆማለች። ጆሲያ ባርኔጣውን አነሳ። የኮራን አይኖች ቀጥ ብሎ ተመለከተም። ጆሲያ በጥልቅ በረጋና በከባድ ድምፅ መልካም ቀን ወይዘሮ ቶርተን። ኮራ በግምት በክብርና ኩራቷን እንደጠበቀች መልካም ቀን አቶ ላንግደን። ጆሲያ አንገቱን ነቀነቀም። ከዚያም ቀስ ብሎ ዞሮ በምድጃው አጠገብ የቆሙትን ወይዘሮ ጌብልን ተመለከተም። አይኖች ውስጥ የነበረው ቅዝቃዜ ከውጭ ካለው የክረምት ንፋስ ያነሰ አልነበረም። ምንም ቃል አልተናገረም። ነገር ግን ያ የጸጥታ እይታ በራሱ ከሺህ ቃላት በላይ የከበደ ማስጠንቀቂያ ነበር። ወይዘሮ ጌብል የጆሲያን እይታ መቋቋም አቅቷት ፊቷን አዞረች። ጆሲያ ወደ ሱቁ ባለቤት ዞረም። ጆሲያ ለሱቁ ባለቤት ድምፁ በሱቁ ውስጥ እያስተጋባ በመደርደሪያው ላይ ያለው ምርጥና ሞቅ ያለ የፍላኔል ጨርቅ የትኛው ነው? የሱቁ ባለቤት እየተጣደፈና እየተደናገጠ አቶ ላንግደን አለን። ያ ውዱ ደማቅ ቀይ የፍላኔል ጨርቅ አለ። ጥቁር የቬልቬት ዘርፍ ያለው እጅግ በጣም ሞቅ ያለና ጥራት ያለው ጨርቅ ነው። ጆሲያ ሙሉውን ጥቅል ቁረጠውና ያዘው። ወይዘሮ ጌብል ደነገጠች። ያ ጨርቅ እሷ ልትገዛው ስታይበት የነበረውና በከተማ ውስጥ እጅግ በጣም ውድ የሆነው ጨርቅ ነበር። ጆሲያ የቆረጠውን ጨርቅ አልወሰደውም። ለሰራተኛው አሞስ ምልክት ሰጠው። ከዚያም ወደ ኮራ ተራመደም። ጆሲያ በለስላሳ ነገር ግን በቆራጥነት በተሞላ ድምፅ ወይዘሮ ቶርተን፣ በዚህ ምሽት በረዶ ይበሰብስ ይሆናል። ቤቶንና በሩን በጥንቃቄ ቆልፉ። አርተር ጌብል ጨካኝ ሰው ነው። ፍላጎቱ ደግሞ ከመሬትሽ በላይ ነው። ኮራ ቀጥ ብላ እየተመለከተችው
ቤቴን እቆልፋለሁ አቶ ላንግደን። ነገር ግን ማንም ሰው የኔን መሬት በነፃ አይወስደውም። ኮሎኔል ሲላስ የኔን እርሻ የተከለው በደሙ ነው። ጆሲያ በትንሹ ፈገግ ብሎ አውቃለሁ፣ ኮሎኔሉ ኩሩ ሰው ነበር። እናንተም ኩሩ ናችሁ። ብቻሽን አይደለሽም። ኮራ የልጇን እጅ ይዛ ከሱቁ ወጣች። ጆሲያ ከበሩ አጠገብ ቆሞ በበረዶ ላይ የሚራመዱትን ሁለት ኩሩ ሴቶች በዝግታ ተመለከተች። በሸለቆ ላይ የጨለማና የሴራ ጥላ እየወደቀ ነበር። ነገር ግን በዚያ አደገኛ ሁኔታ ውስጥ አዲስ ድጋፍና ያልተጠበቀ ጥንካሬ መወለድ ጀምሯል። በብሮከን ሪጅ ዋና መንገድ መሃል ላይ የሚገኘው የብሮከን ሪጅ ህዝባዊ ባንክ ህንጻም ከውጭ ሲያዩት የጽናትና የደህንነት ምሳሌ ይመስላል። ነገር ግን በውስጡ በአርተር ጌብል የግል ቢሮ ውስጥ የተለየ አየር ነበረም። አርተር ጌብል በትልቁ የማሆጋኒ ጠረጴዛ ጀርባ ተቀምጧል። የለበሰው ጥቁር ሱፍና የወርቅ ኪስ ሰዓት ሰንሰለት የስልጣኑና የሀብቱ መገለጫዎች ነበሩ። ፊቱ ላይ ግን ውጥረትና የስግብግብነት ስሜት ይንጸባረቃል። በጠረጴዛው ላይ የብሮከን ሪጅ ሸለቆ ሰፊ ካርታ ተዘርግቷል። በካርታው ላይ በኮራ ቶርንተን እርሻ አቅራቢያ የሚገኘው የወንዝ መስመር በነጥብ ቀይ መስመሮች ተከቧል። ሁለት ጨካኝና የቆሸሹ ልብሶችን የለበሱ ሰዎች ወደ ቢሮ ገቡ። የባንኩ ቀጣሪዎችና የጌብል የጨለማ ስራ ፈጻሚዎች ነበሩ። አርተር ጌብል በስስ በጥንቃቄ በተሞላና በሚያዛጋ ድምፅ ስሙኝ፣ የሰሜኑ የባቡር መስመር ኩባንያ መሐንዲሶች ትናንት ማታ ከተማ ደርሰዋል። ነገ ጠዋት ይፋዊ የባቡር መስመር ካርታውን ያወጣሉ። አርተር ጌብል በእጁ ብሩን እየነቀነቀ ፈገግ እያለ እንደገና ባቡሩ የውሃ ማደሪያ ይፈልጋል። በሸለቆ ውስጥ ትልቁና ንጹህ የወንዝ ውሃ የሚያልፈው ደግሞ በቶርተን እርሻ ወሰን ላይ ነው። ባንኩ ያንን መሬት ከተቆጣጠረው የባቡር ድርጅቱ ውሃውን ለማግኘት በአመት በሺዎች የሚቆጠሩ ዶላሮችን ለባንኩ ይከፍላል። ቀጣሪ ሁለት እንዲህ አለ። ነገር ግን መበለቷ መሬቷን ለመሸጥ ፈቃደኛ አይደለችም አለ። አርተር ጌብል በጨካኝ ፈገግታ በጠረጴዛው ላይ ተደግፎ መበለቷ አታውቅም። አባቷ የተከለው የድንጋይ ወሰን በጨለማ ከተነሳና ወደ እርሷ ቤት ጠጋ ተደርጎ ከተተከለ ካውንቲው ወሰኑ ተሳስቷል ብሎ መሬቱን በባንኩ ያስረክባል። ዛሬ ሌሊት በረዶ ሲበታተን ወደ እርሷ መሬት ትሄዳላችሁ። የመዶሻውን ድምፅ ማንም እንዳይሰማ በረዶ ይሸፍነዋል። የድንጋይ ወሰኑን አፍርሳችሁ ወደ ውስጥ አንቀሳቅሱት። አርተር ጌብል ፍላጎቱ መሬቱን መቀማት ብቻ አልነበረም። ደካማዋን መበለት አስወጥቶ በባቡር ድርጅቱ በኩል ግዙፍ ሀብት ማካበት ነበር። ነገር ግን አርተር ጌብል አንድ ትልቅ ሚስጥር አልተረዳም። በሸለቆ ጥላ ውስጥ ሌላ የኃይል ሚዛን እየተጠበቀ እንደነበር አላወቀም። ሌሊቱ መጣ። አየሩ ይበልጥ በረዶ ሆነ። በኮራ ቤት ውስጥ በምድጃ ውስጥ ያለው እሳት ከስሞ ወደ ጥቂት ቀይ ፍምነት ተቀይሯል። ኔሊ ተኝታለች። አልጋዋ ላይ ሆና በህልሟ ትቃስታለች። ኮራ ግን አልተኛችም። በጨለማ ውስጥ ከእንጨት ወንበሯ ላይ ተቀምጣ ጠመንጃዋን እያበሰችና በስሱ እያሸች የውጭውን ጸጥታ ትሰማለች። በድንገት ከውጭ የሰዎች ከባድ የእግር ኮቴና የበረዶ መረገድ ድምፅ ተሰማም። ኮራ ከመስኮቷ መጋረጃ በስሱ በኩል ተመለከተች። በጨረቃ ደካማ ብርሃንና በያዙት ፋኖስ አማካይነት ሁለቱ ሰዎች በአርተር ጌብል የተላኩት የባንኩ ቀጣሪዎች በመሬቷ ወሰን አቅራቢያ ቆመዋል። ባሏና አባቷ በእጆቻቸው የተከሉትን አሮጌ ድንጋይ ወሰን በመዶሻ ሊሰብሩትና ሊያንቀሳቅሱት እየሞከሩ ነው። ኮራ አላመነታችም። የቤቷን በር ከፈተች። የሚያቆረፍደው ቅዝቃዜ ፊቷን ባይል መታው። ወደ ደረቡ ወጣች። ከባዱን ጠመንጃ አንስታ ቃታውን ሳበችው። ኮራ በከፍተኛ ኩሩና በቆራጥ ድምጿ በሸለቆ ውስጥ እያስተጋባ ከውሃው አጠገብ ራቁ፣ ድምፃችሁን ሳልሰማ ከዚህ መሬት ውጡ። ድምጿ በበረዶ ግቢ ውስጥ አስተጋባም። ይህ ድምፅ በሱቅ ውስጥ የነበረችው የደከመች መበለት ድምፅ አልነበረም። ቤቷንና የልጇን መብት የምትከላከል ኩሩ ሴት ድምፅ እንጂ። የፋኖሱ ብርሃን መራመዱን አቆመም። ሁለቱ ሰዎች ወደ ቤቱ ዞሩ። ቀጣሪው አንድ እንደዚህ አለ።
በጎርናናና በጨካኝ ድምፅ እያፌዘም ወደ ውስጥ ግቢ እመቤቴ፣ ይህ የካውንቲው ሥራ ነው። ባንኩ ወሰኑ በትክክል አልተሰመረም ብሏል። እኛ እያስተካከልነው ነው። ኮራም ይህ የግል መሬት ነው፣ እናንተ ደግሞ ያለ ፍቃድ ገብታችኋል። ቀጣሪ አንድ የመዶሻውን እጀታ እያነሳ አሁንስ ቢሆን ማንም የሚያቆመን የለም። ሰውየው መዶሻውን አነሳም። ባሏ በእጆቹ የተከለውን አሮጌ ድንጋይ ወሰን ለማፍረስ አቀናም። ኮራ ጠመንጃዋን ከሰውየው ራስ ትንሽ ከፍ አድርጋ አላመደች። ቃታውን ተጫነችው። ጥይቱ ከሰውየው በላይ የሚገኘውን የወይራ ዛፍ ቅርንጫፍ መታው። የበረዶ ብናኝ በባርኔጣቸው ላይ ረገፈም። ሰውየው መዶሻውን ጣለው። ሌላኛው ሰው ደግሞ ሽጉጡን መዘዘም። ቀጣሪ ሁለት በመደናገጥና በቁጣ አብደሻል እንዴ? ኮራ በቆራጥነት ቀጣዩ ወደ ታች ዝቅ ይላል። እጆቼ ይንቀጠቀጣሉ፣ ጠመንጃዬ ግን አይሳሳትም። ሰውየው ሽጉጡን ወደ ደረቡ አላመደም። ኮራ ራሷን አዘጋጀች። ነገር ግን ሰውየው ከመተኮሱ በፊት ከዛፎቹ ጥላ ውስጥ 4 ፈረሰኞች በጨረቃ ብርሃን ውስጥ ብቅ አሉ። በከፍተኛ ፍጥነት ይጋልቡ ነበር። ፋኖስ አልያዙም፣ ገመድና ጠመንጃ እንጂ። ፈረሰኞቹ በከፍተኛ ፍጥነት ወደ መሬቱ ወሰን ደረሱ። ከፊት ይጋልብ የነበረው ትልቅ ጥቁር ፈረስ ላይ የተቀመጠው ሰው አሰራሩና አካሄዱ ከሩቅ ይታወቃል። ጆሲያ ላንግደን ነበር። ከኋላው ታማኝ የእርሻ አለቃው አሞስና 2 የታጠቁ የእርሻ ሰራተኞቹ ይከተሉታል። የአርተር ጌብል ቅጣሪዎች ደነገጡ። ሽጉጡን ወደ ኮራ አላምዶ የነበረው ሰው እጁ በአየር ላይ እየተንቀጠቀጠ ቀረም። ጆሲያ ፈረሱን በከፍተኛ ፍጥነት አጋልቦ በቀጣሪዎቹና በኮራ ደረብ መካከል ገተረው። ጆሲያም ድምፁ በቁጣና በከባድ አዛዥነት የተሞላ ነበር። እጃችሁን ከሽጉጣችሁ ላይ አንሱ፣ አሁኑኑ። ቀጣሪ ሁለት እየተንቀጠቀጠ ሽጉጡን በዝግታ ዝቅ እያደረገ አቶ ላንግደን፣ ይህ የእኛና የባንኩ ጉዳይ ነው። እሷ እኮ ልትገለን ነበር። ጆሲያ በከፍተኛ ሳቅ፣ ነገር ግን አይኖቹ ቅዝቃዜ የተሞሉ ነበሩ። በመካከለኛው ሌሊት በሰው መሬት ላይ ገብታችሁ የድንጋይ ወሰን ስታፈርሱ ብትገደሉ ሕጉ ራሱ የራስ መከላከል ይለዋል። አሞስ ጠመንጃውን ሰብስበው ወሰደው። አሞስ ከፈረሱ ወርዶ የሁለቱን ቀጣሪዎች መሳሪያዎች በአንድ እጁ ጨምቆ ወሰደም። ቀጣሪዎቹ ምንም ማድረግ አልቻሉም። የጆሲያ ሰራተኞች ጠመንጃውን ወደ እነርሱ አላምደው ነበር። ጆሲያ ወደ ቀጣሪዎቹ ጠጋ ብሎ በዝቅተኛ ነገር ግን በአስፈሪ ድምፅ ወደ አርተር ጌብል ተመለሱ። ጆሲያ ላንግደን በኮራ ቶርተን መሬት ላይ ያለው የወንዝ ወሰን የእርሱ ወሰን እንደሆነ አውጇል በሉት። ይህንን መሬት ለመንካት የሚመጣ ማንም ሰው ከኔ እርሻ ሰራተኞችና ከኔ ጠመንጃ ጋር ይጋፈጣል። አሁኑኑ ከዚህ ጥፉ። ሁለቱ ቀጣሪዎች በበረዶ ላይ የተንሸራተቱና እየወደቁ ወደ ከተማው አቅጣጫ ፈጥነው ሸሹም። ጆሲያ ከፈረሱ ወረደም። ባርኔጣውን አነሳና ወደ ደረቡ አቅጣጫ ተራመደም። ኮራ ጠመንጃውን ዝቅ አድርጋ በደረጃው ላይ ቆማ ነበር። ጆሲያም ደህና ነሽ ወይዘሮ ቶርተን? ድምፅ ሰምተን ነው በምሽት የመጣ ነው። ኮራ ትንፋሿን እያስተካከለች አይኖቿን በምስጋናና ኩራታቸውን እንደጠበቁ ደህና ነኝ አቶ ላንግደን። ወቅቱ ከባድ ቢሆንም አባቴ ያስተማረኝን አልረሳው። ነገር ግን ለምታደርገው ነገር ሁሉ ምስጋና የጠለቀ ነው። ጆሲያ በትንሹ ፈገግ ብሎ ኮሎኔል ሲላስ የኔ ቅርብ ወዳጅ ነበረ። ይህንን ሸለቆ አንድ ላይ ነው የተከልነው። አርተር ጌብል በገንዘብ ኃይል ሰዎችን ማስፈራራት የሚችል ይመስለዋል። ነገር ግን የብሮከን ሪጅ ሰዎች እርስ በርሳቸው እንደሚቆሙ አልተረዳም። ነገ ጠዋት የባቡር ኩባንያው ተወካዮች ሲመጡ እኔ ራሴ ከእርሶ ጎን ቆማለሁ። በዚያ ቅዝቃዜ በተሞላው ሌሊት ከሩቅ የሚታየው የተራራው ቁልቁለት በጨረቃ ብርሃን ውስጥ ደምቆ ታየም። የጨለማው ሴራ አልበቃም። ነገር ግን በኮራና በጆሲያ መካከል ያለው ጥንካሬ አዲስ የተስፋ ጭጭት ፈጥሯል። ጠዋት ሲበራ የብሮከን ሪጅ ከተማ ማዕከል በሰዎች ተሞልቶ ነበር። በባንኩ ሕንፃ ፊት ለፊት የሚገኘው ትልቅ አደባባይ የሸለቆ ነዋሪዎች፣ የእርሻ ባለቤቶችና የከተማው ነጋዴዎች መሰብሰቢያ ሆነ።
የሰሜኑ ባቡር መስመር ኩባንያ ዋና መሐንዲስና የሕግ ተወካይ አቶ ካርተር በሰረገላ ደርሰዋል። በአጠገባቸው አርተር ጌብል በኩራት ተወጥሮ የወርቅ የኪስ ሰዓቱን እያየ ፈገግ ይላል። አርተር ጌብል ድምፁን ከፍ አድርጎ ለአደባባዩ ሕዝብ የብሮከን ሪጅስ ቦይ፣ ዛሬ ለከተማችን ታላቅ ቀን ነው። የባቡር መስመሩ በሸለቋችን ውስጥ ያልፋል። ነገር ግን ባቡሩ የሚፈልገውን የውሃ ማደሪያ ለማቆም ባንኩ በካውንቲው ሕግ መሠረት የተረከበውን የወንዝ ዳርቻ መሬት ለባቡር ድርጅቱ ያስረክባል። በዚያ ቅጽበት የሕዝቡ ቁጥር ተከፍሎ መንገድ ሰጠም። ኮራ ቶርተን የልጇን የኔሊን እጅ ይዛ በኩራት እየተራመደች ወደ አደባባዩ ማዕከል መጣች። ከጎኗ ደግሞ ጆሲያ ላንግደንና የእርሻ ሰራተኞቹ በግርማ ሞገስ ይከተሏታል። ኮራ በእጇ አንድ አሮጌ በቆዳ የተጠቀለለ የታሪክና የመሬት ሰነድ ይዛ ነበር። አርተር ጌብል ፊቱ ላይ ያለው ፈገግታ እየጠፋ በቁጣ ኮራ፣ እዚህ ምን ትሰራላችሁ? መሬቱ በባንክ ዕዳ ምክንያት ለካውንቲው የተላለፈ ሕጋዊ ንብረት ነው። ኮራ በረጋ ነገር ግን በመላው አደባባይ በሚሰማ ቆራጥ ድምፅ ተሳስተሃል አርተር ጌብል፣ ይህ መሬት አባቴ ኮሎኔል ሲላስ ከ30 ዓመታት በፊት ከመንግስት በይፋ የተረከበውና የድንጋይ ወሰኑ በካውንቲው መዝገብ ላይ የሰፈረ መሬት ነው። አርተር ጌብል እየሳቀም የድንጋይ ወሰኑ እኮ ተንቀሳቅሷል። ትናንት ማታ የካውንቲው መሬት መሪዎች አረጋግጠውታል። ጆሲያ ወደፊት ተራመደም። ድምፁ እንደ ነጎድጓድ አስተጋባም። ትናንት ማታ የድንጋይ ወሰኑን ለማንቀሳቀስ የሞከሩት ያንተ ቅጣሪዎች ነበሩ ጌብል። እኔና ሰራተኞቼ እጅ ከፍንጅ ይዘናቸዋል። አሞስ የያዝከውን አምጣው። አሞስ ትናንት ማታ ከቀጣሪዎቹ የቀማውን መዶሻና የባንኩን አርማ ያረፈበትን ፋኖስ በሕዝቡ ፊት አኖረው። አደባባዩ ባንዴ በጩኸትና በቁጣ ተሞላ። ሕዝቡ በአርተር ጌብል ተንኮል ተቆጣም። የባቡር ኩባንያ ዋና መሐንዲስ አቶ ካርተር ወደ ኮራ ተራመዱ። አቶ ካርተር በአክብሮት ወይዘሮ ቶርተን የእርሶን መሬት ሰነድ ማየት ይችላሉ? ኮራ የቆዳ ጥቅሉን ሰጠቻቸው። አቶ ካርተር ሰነዱንና በአባቷ የተቀመጠውን የውሃ መብት ማህተም በጥንቃቄ ተመለከቱ። ከዚያም ወደ አርተር ጌብል ዞሩ። አቶ ካርተር በቁጣና በቁርጠኝነት አቶ ጌብል፣ ባንኮ የሌላ ሰውን ሕጋዊ መሬት በማጭበርበር ሊሸጥልን እንደሞከረ ግልጽ ነው። የባቡር ኩባንያችን ከሌቦች ጋር ውል አይፈጽምም። ከዛሬ ጀምሮ የባንኮን ሂሳብ በሙሉ እንዘጋለን። አርተር ጌብል ፊቱ ጠቆረ። ባንኩና ስሙ በአንድ አፍታ ፈረሱ። አቶ ካርተር ወደ ኮራ ዞረው እጃቸውን ዘረጉላት። አቶ ካርተር ወይዘሮ ቶርተን፣ የባቡር ኩባንያችን በወንዞ ላይ የውሃ ማደሪያ ጣቢያ ለመገንባት በአመት $5000 የኪራይ ውል ከእርሶ ጋር መፈራረም ይፈልጋል። ይስማማሉ? ኔሊ የእናቷን እጅ በደስታ ጨመቀች። በኮራ አይኖች ውስጥ የእንባና የተስፋ ብርሃን ይታይ ነበር። ኮራ በደስታና በኩራት ይስማማሉ አቶ ካርተር። የብሮከን ሪጅ ሸለቆ ጸጥታና የፍትህ አየር ተነፈሰም። የኮራ ጽናት፣ የልጇ ፍቅርና የጆሲያ ታማኝነት አዲስ ምዕራፍ ከፈቱም። የብሮከን ሪጅ ታሪክ በዚህ መልኩ በድል ተጠናቋል። የብሮከን ሪጅ ታሪክ እዚህ ላይ አበቃም።